ትምህርት ሚኒስቴር አዲስ መመሪያ ማርቀቁ ተሰማ። የርቀት ትምህርት ተቋማት የ12ኛ ክፍል ተማሪዎቻቸውን 25 በመቶ ካላሳለፉ በቀር ፈቃዳቸውን እንዲመልሱ የሚያስገድድ መመሪያ መዘጋጀቱ ታውቋል። ይህ አሃዱ ዞን ነው። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ። የርቀት ትምህርት ማዕከላት ሀገር አቀፍ የ12ኛ ክፍል መልቀቂያ ፈተና ከሚያስፈትኗቸው ተማሪዎች ከ25 በመቶ በላይ የሚሆኑት ለተከታታይ 2 ዓመታት ማለፊያ ነጥብ ካላስመዘገቡ ፈቃዳቸውን እንዲመልሱ የሚያስገድድ ረቂቅ መመሪያ ተዘጋጅተዋል። በዚህም ምክንያት ፈቃዱ የተሰረዘ የርቀት ትምህርት ተቋም እንደገና ፈቃድ ማውጣት እንደማይችል ትምህርት ሚኒስቴር ያዘጋጀውና የትምህርት ማህበረሰቡና ባለድርሻ አካላት አስተያየት እንዲሰጡበት ይፋ የተደረገው የርቀት ትምህርት ፕሮግራም ማስፈጸሚያ ረቂቅ መመሪያ ያሳያል። በኢትዮጵያ የርቀት ትምህርት አተገባበርና በተማሪዎች ውጤታማነት ላይ የሚታዩ ክፍተቶች ከጊዜ ወደ ጊዜ የጨመሩ መምጣታቸውን ረቂቅ መመሪያውን ለማዘጋጀት ያስፈለገበት ዋና ምክንያት መሆኑን ሪፖርተር ዘግበዋል። በረቂቅ መመሪያው መሰረት ፍቃድ አውጥቶ ወደ ስራ የገባ የርቀት ትምህርት ማዕከል አገር አቀፍ የ8ኛ ክፍል ፈተና ከሚቀመጡ ተማሪዎች 50 በመቶና በላይ ካላሳለፈ ፍቃዱ እንዲመልስ እንደሚገደድ፣ በዚህም ምክንያት ፍቃዱ የተሰረዘ የርቀት ትምህርት ተቋም ዳግመኛ ፍቃድ ለማውጣት እንደማይችል ተጠቅሷል። ከዚህም በተጨማሪ ለርቀት ትምህርት ዝግጅት ሳያደርግ ፍቃድ አውጥቶ ሲሰራ የተገኘ የርቀት ትምህርት ተቋም ስራ ፍቃድ ተሰርዞ እንዲዘጋ እንደሚደረግም በረቂቁ ተካቷል። የርቀት ትምህርት ፕሮግራም ቀደም ባሉት ጊዜያት ከ9ኛ ክፍል እስከ 12ኛ ክፍል በትምህርት ሚኒስቴር አማካኝነት ሲሰጥ የቆየ መሆኑንና ከቅርብ ጊዜ ወዲህ ደግሞ ከ5ኛ ክፍል ጀምሮ በተለያዩ የግል ተቋማት እየተሰጠ እንደሚገኝ፣ ሆኖም በሁለቱ ተግባሪዎች እስከ ታች ድረስ ኃላፊነትና ተጠያቂነት የሚቀበል ተናባቢ አደረጃጀት አለመኖሩ ረቂቁን ለማዘጋጀት ያስፈለገበት ሌላኛው ምክንያት ነው ተብሏል። በአንድ ማዕከል ላይ ብቻ የተንጠለጠለ አሰራር መከተል፣ የርቀት ትምህርት መማሪያዎች ሞጁል ተማሪዎችን ያገናዘበ ዝግጅት ያላቸው አለመሆን፣ የትምህርት መዋቅር በሚፈለገው መጠን ቁጥጥርና ክትትል የማይደረግበት መሆኑ በአሁኑ ወቅት በተደረገ የትምህርት እርከን ስርዓተ ትምህርት ለውጥና የአጠቃላይ ትምህርት ዘርፍ አዋጅ ቁጥር 1368/2017 ምክንያት የርቀት ትምህርት ፕሮግራም መመሪያን ከልሶ ማዘጋጀት ማስፈለጉ ተጠቅሷል። በተለያዩ ምክንያቶች በመደበኛ የትምህርት ፕሮግራም ትምህርታቸውን መከታተል ያልቻሉ ዜጎች በርቀት ትምህርት ፕሮግራም የትምህርት ተደራሽነትን በፍትሃዊነትና በኩልነት ተጠቃሚ ሊያደርግ የሚችል ስርዓትን መዘርጋት የረቂቅ መመሪያው ዓላማ መሆኑ ተገልጿል። ከ7ኛ እስከ 12ኛ ክፍል የርቀት ትምህርት በሚያስተምሩ መንግስታዊና መንግስታዊ ባልሆኑ የርቀት ትምህርት ማዕከላት ተፈጻሚ ይሆናል ተብሏል። 7ኛ ክፍል ተመዝግቦ ለመማር የሚፈልግ የርቀት ትምህርት ተማሪ 6ኛ ክፍል ክልላዊ ፈተና ያለፈበትን የተረጋገጠ ማስረጃ በማቅረብ መመዝገብ እንደሚኖርበት በረቂቁ ተጠቅሷል። በርቀት ትምህርት ፕሮግራም የ8ኛ ክፍል ሀገር አቀፍ ፈተና ወስዶ ማለፊያ ነጥብ ያመጣ ተማሪ በቀጣዩ የትምህርት ዓመት ብቻ መደበኛ ወይም የማታ ትምህርት ፕሮግራም 9ኛ ክፍል ገብቶ ትምህርቱን መቀጠል ይችላል ተብሏል። ነገር ግን በሌሎች የክፍል ደረጃዎች ከርቀት ትምህርት ፕሮግራም ወደ መደበኛና ማታ ትምህርት ፕሮግራሞች የሚደረግ ዝውውር እንደማይኖርም በረቂቁ ተመላክቷል። 8ኛ እስከ 12ኛ ክፍል ተመዝግቦ መማር የሚፈልግ ተማሪ በየክፍል ደረጃው ያለፈበትን የተረጋገጠ የትምህርት ማስረጃ በማቅረብ ይመዘገባል። የርቀት ትምህርት ተማሪዎች ምዝገባ በየዓመቱ ከነሐሴ 15 እስከ መስከረም 30 እና በዓመቱ አጋማሽ ከጥር 1 ቀን እስከ 30 ባሉት ጊዜያት ብቻ ሆነዋል። የ7ኛና የ8ኛ ክፍል የርቀት ትምህርት ሞጁሎች በክልል ወይም በከተማ አስተዳደር ትምህርት ቢሮዎች፣ ከ9ኛ እስከ 12ኛ ክፍል የርቀት ትምህርት ሞጁሎች ደግሞ በትምህርት ሚኒስቴር እንደሚዘጋጁ በረቂቁ ተጠቅሷል። ረቂቅ መመሪያውን በተመለከተ አስተያየታቸውን የሰጡት የኢትዮጵያ የግል ትምህርት ቤቶች ማህበር አስተባባሪ አቶ አጽባ ዋብርሃ ረቂቅ መመሪያው የርቀት ትምህርት ጥራትን ለማረጋገጥ ይረዳል ብለው እንደሚያስቡ ገልጸው ማህበሩ ለረቂቁ በግብዓትነት ያቀረባቸው ሀሳቦች መካተታቸውን ተናግረዋል። በርቀት ትምህርት ፕሮግራም የ8ኛ ክፍል ሀገር አቀፍ ፈተና ወስዶ ማለፊያ ነጥብ ያመጣ ተማሪ በቀጣዩ ትምህርት ዓመት ብቻ መደበኛ ወይም የማታ ትምህርት ፕሮግራም 9ኛ ክፍል ገብቶ ትምህርቱን መቀጠል እንደሚችል፣ ነገር ግን በሌሎች የክፍል ደረጃዎች ከርቀት ትምህርት ፕሮግራም ወደ መደበኛና የማታ ትምህርት ፕሮግራሞች የሚደረግ ዝውውር እንደማይኖር በረቂቁ መደንገጉን በመጥቀስ ለምን በሌሎች የክፍል ደረጃዎች ላይስ አልተቻለም ሲሉ ጠይቀዋል። ቀን ስራ ውለው ማታ የሚማሩ ተማሪዎች ወደ መደበኛ ትምህርት መጥተው መማር የሚችሉበትን እድል ቢያገኙ መልካም መሆኑን፣ ረቂቅ መመሪያው ግን ለአንድ ዓመት ብቻ ወደ 9ኛ ክፍል ለመዘዋወር ካልሆነ በስተቀር መስተናገድ እንደማይችሉ በደንገጉን ይህ ቢስተካከል ሲሉ አስተያየታቸውን ሰጥተዋል። ቀድሞ በነበረው አሰራር ይህ እንደነበር የገለጹት አስተባባሪው በተማሪዎች ላይ ጥያቄ የሚፈጥር ይሆናል ብለዋል። የ8ኛና የ12ኛ ክፍል ተማሪዎችን በሚያስፈትኑ ማዕከላት ላይ የተቀመጠውን ግዴታ በተመለከተ በሰጡት አስተያየት ቀጥተኛ ተጠያቂነት የሚያመጣ መሆኑ ጥሩና ተገቢ ነው ሲሉ ገልጸውታል። ይህ አሃዱ ዞን ነው። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።